በፌዴራል መንግስት የ2017 በጀት ዓመት የመጀመሪያው ግማሽ ዓመት የአፈጻጸም ሪፖርትን መነሻ በማድረግ ከምክር ቤት አባላት ለሚነሱ ጥያቄዎችና አስተያየቶች ጠቅላይ ሚኒስትሩ ምላሽና ማብራሪያ ሰጥተዋል። ከሰላምና ጸጥታ ጋር የተገናኙ ጥያቄዎች ከምክር ቤት አባላቱ ተነስቷል። ከዚህም ከሰላምና ጸጥታ ጋር በተያያዙ ከተነሱ ጥያቄዎች መካከል በአማራ ክልል ባለው ግጭት ምክንያት በርካታ ንጹሐን ዜጎች እየተገደሉ መሆናቸውን የምክር ቤት አባሉ ዶክተር ደሳለኝ ጫኔ አንስተዋል። ባለፉት 6 ዓመታት በኢትዮጵያ ውስጥ በተካሄዱ ጦርነቶች ከ7.8 ትሪሊዮን ብር በላይ የሚገመት ሀብት ወድሟል ሲሉ ዶክተር ደሳለኝ ጫኔ ተናግረዋል። በሰሜኑ ጦርነት የወደመው ሀብት በአማካኝ 30 ቢሊዮን ዶላር እንደሚሆን መንግስትም ሆነ የተለያዩ ዓለም አቀፍ ተቋማት ይፋ ማድረጋቸውን ያነሱት የምክር ቤት አባሉ ባለፉት ዓመታት በአማራና ኦሮሚያ ክልሎች ውስጥ በመካሄድ ላይ በሚገኘው ግጭት ምክንያት የወደመው ሀብት በተመሳሳይ መልኩ 30 ቢሊዮን ዶላር አካባቢ የሚገመት ነው ሲሉ ዶክተር ደሳለኝ ጫኔ በፓርላማ ለተገኙት ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ይህ በማያባራው ተደጋጋሚ ጦርነት እየወደመ ያለው ሀብት በድምሩ ከ7.8 ትሪሊዮን ብር በላይ ይሆናል ያሉ ሲሆን አገራችን ያሉባት ችግሮች ፖለቲካ ወለድ ናቸው በማለት መፍትሄውም ፖለቲካዊ እንጂ በጠመንጃ አፈሙዝ ሊሆን አይገባም ብለዋል። የሰሜን ኢትዮጵያ የጦርነት ያደረሰው ጉዳት ግምቱ 32 ቢሊዮን ዶላር እንደሚጠጋ ተተምኗል። እንዲሁም የዓለም ባንክ በ2022 ኢትዮጵያ ዳሜጅ ኤንድ ኒድስ አሰስመንት ብሎ ባወጣው ሪፖርትም በሰሜን ኢትዮጵያ ጦርነት የደረሰው ጉዳት ግምት 28 ቢሊዮን ዶላር ያደርሰዋል። አማካይ ግምቱ 30 ቢሊዮን ዶላር ነው ማለት ነው። ባለፉት 6 ዓመታት እስከ ዛሬ ድረስ ደግሞ በአማራ፣ በኦሮሚያ፣ በቤንሻንጉል ጉሙዝ፣ በደቡብ፣ ጋምቤላ፣ አፋርና ሶማሌ ክልሎች እየተካሄዱ ያሉ ጦርነቶችና የእርስ በርስ ግጭቶች የጉዳት ግምት ከሰሜኑ ጦርነት ጋር እኩል አድርገን 30 ቢሊዮን ዶላር ምሁራዊ ግምት ብንወስድ ጠቅላላ ግምቱ ወደ 60 ቢሊዮን ዶላር ወይም በሰሞኑ የባንክ ምንዛሬ በ130 ብር ሲሰላ 7.8 ትሪሊዮን ብር ገደማ ነው። ይሁን እንጂ ባለፉት 6 ዓመታት ግጭቶቹን ለማስቆም ከመንግስት በኩል እየተደረገ ያለው ጥረት በቂ አለመሆኑን በመግለጽ በእነዚህ ዓመታት ውስጥ በርካታ ጋዜጠኞች፣ ምሁራን፣ የፖለቲካ ፓርቲ አመራሮች እንዲሁም የክልልና የፌዴራል ምክር ቤቶች አባላት መንግስትን በመተቸታቸው ምክንያት አሁንም በእስር ላይ እንደሚገኙ ተናግረዋል። የመብት ረገጣዎችና ከህግ ውጭ ግድያዎች በፈረንጆቹ 2024-25 ዓመተ ምህረት ተባብሰው ቀጥለዋል። የድሮን ጥቃት ዛሬም በአማራ ክልል ተጠናክሮ የቀጠለ ሲሆን ህፃናትን ጨምሮ ሲቪሊያኖች እየተገደሉበትና የሲቪሊያን ተቋማት እየፈረሱ እንደሆነ ቢቢሲን ጨምሮ በዓለም አቀፍ ሚዲያዎች ተዘግቧል። በተጨማሪም ሪፖርቱ የዴሞክራሲያዊ ማህበረሰብ አስፈላጊ ምሰሶች በሆኑት ሐሳብን በነጻነት የመግለጽ፣ የመሰብሰብ፣ የመደራጀት መብት ላይ ከፍተኛ ገደቦች መደረጋቸውን በአጽንኦት አመላክቷል። ጋዜጠኞች፣ አክቲቪስቶች እና ሰላማዊ ዜጎች እውነትን የመናገር መብታቸውን በመጠቀም ተጠያቂነት እንዲሰፍን በመጠየቃቸው ብቻ ማስፈራራት፣ እንግልት፣ ስደት፣ እስራት እና አለፍ ሲልም እገታና አስገድዶ መሰወር ይደርስባቸዋል ይላል ሪፖርቱ። ጠቅላይ ሚኒስትሩ በሰጡት ምላሽም በመንግስታቸው ላይ እየቀረቡ ያሉ ትችቶች ምክንያታዊና ሚዛናዊ ሊሆኑ ይገባል ብለዋል። በተለይም በአገራችን የተለያዩ አካባቢዎች ያሉ ግጭቶችን በተመለከተ መንግስትን ብቻ ለይቶ ተጠያቂና ጥፋተኛ ማድረግ ተገቢ አይደለም ብለዋል። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርስዎ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ መንግስታችን ለክሪቲክስ በጣም ክፍት ነው። ኢትዮጵያ ውስጥ ባልተለመደ ሁኔታ ስልክ ያለው ማይክ የያዘው ሁሉ የሚናገርበት ዘመን ነው ይሄ ዘመን። አክሎም እንደዚህ ዘመን ሁሉም ሰው እንዳሻው የሚናገርበት ዘመን የለም ያሉት ጠቅላይ ሚኒስትር አብይ አህመድ በንግግሩ ብቻ የሚታሰር ሰው እንደሌለና ከመሳደብ አልፎ መንግስትን በኃይል የመናድ እንቅስቃሴና መልእክት ሲጨመርበት ግን እንደሚያስጠይቅ ገልጸዋል። ሐሳብ በመግለጽ ሰው ይታሰራል ላሉት እርስዎ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም። ፓርላማ ውስጥ ነበርንበት፣ እናቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፊት ለፊታችን ሆነው እየተሳደቡ እንኳን ካልታሰሩ
ሰው በንግግሩ ብቻ አይታሰርም ማለት ነው። ዩቲዩብ ላይ የተናገረ ሁሉ ጋዜጠኛ ሆኖ ጋዜጠኞች ታሰሩ ያሉት እንደዚህ ዘመን መቼም የኢትዮጵያ ሕዝብ ይታዘባል። ከፓርላማም ውጭ ሰው እንዳሻው የሚናገርበት ዘመን፣ ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም። ጠቅላይ ሚኒስትር አብይ አህመድ ከዚህ በተጨማሪም በኢኮኖሚ ግብርናና ሌሎችም ጉዳዮች ላይ ከምክር ቤቱ አባላት ለቀረቡላቸው ጥያቄዎች ምላሽና ማብራሪያ ሰጥተዋል።